የምን ጮት ነው? ምን ተፈጠረ ደግሞ? አረ ጉድ ተፈጥሮ አልሰማህም? እስካሁን ጉድህን አልሰማህም? ሴቪ ላይ የምትባል ሴት ያለምንም ሀፍረት መሱንና ኤስማንን እየተጠቀመች ኑህን ለማግኘት እየሞከረች ነበር። ያንን የፈረስ ሌባ ይቺ ኤስማ የምትባል ሴትም አለችበት። እሷም ይሄንን ቤት እየሰለለች ነበር። ቤታችን በጠላት ተወሯል። በህግ አምላክ ስማኝ፣ እኔ አባረርኳቸው። ከፈለክ ደሞዛቸውን ክፈላቸው፣ ብቻ ግን ከዚህ ቤት አስወጣልኝ። እዚህ ቤት ውስጥ መርዝ ናቸው። ዝም ብለው ነው እያጠቁን ያሉት። ቆይ ለምን ይሄንን ያደርጋሉ? ደግሞ ኤስማ ወጣች አልወጣች ምን ጨነቀን? ኤስማ ለዚህ ቤት አስፈላጊ ሰው ናት ብለህ ታምናለህ? እዚህ ቤት ውስጥ ቁጭ ብለው ይሄንን ቤት ከመሰለል ውጭ ምንም ጥቅም የላቸው። አሁን ሌላ ታሪክ አታውሪ ባክሽ። ሌላ ታሪክ አለ። ሌላ ታሪክ አታውሪ እያልኩሽ ነው። አይደለም እሳት፣ አንተ ጣልቃ አትግባ። እንዴት ነው ጣልቃ የማልገባው? ሲጀመር ማነችና ነው እሷ? ጂያን አባራቸው። የማታደርገው ከሆነ በኋላ ላይ ግን መልሶ ይቆጫል። እዚህ አንቺ ውሳኔ አይደለም የሚሰራው፣ የኔ ውሳኔ ነው። ህክመት፣ በእውነት? እሺ እንደዛ ከሆነ ወስን። አዎ ወስናለሁ። እሺ ሁላችሁም ወደ ክፍላችሁ ሂዱ። ጃን አቁም፣ በቃ ምንድን ነው የምታደርገው? ሴቪ ላይ ይኸውልሽ፣ ስሚ፣ ነግሬሻለሁ። እኔ አንቺን ለመግዳትም ሆነ ለማሳዘን ፈልጌ አይደለም። ለአንቺ ስል ነው ይህን ሁሉ ነገር የማደርገው። ለሁሉም ሰው ስል ነው፣ ለቤተሰቤ ስል ነው። ይህንን ማድረግ ግዴታ አለብኝ። ከዚህ በኋላ ያንን ሰውዬ ለማግኘት የምትሞክሪ ከሆነ ምን ልታደርግ ነው? ምን ልታደርግ ነው? ጃሃን ልትገለኝ ነው? ንገረኝ እስኪ። እስኪ ግደለኝ ጃሃን፣ እጅ ላይ እኮ ነው ያለሁት። ሕይወቴን እንደሆነ ይኸው አመሰቃቅልኸዋል። አሁን ደግሞ የቤት ውስጥ እስረኛ አደረግከኝ። ተመልከት፣ ይህ ሁሉ ያንተ ጥፋት ነው። ቤተሰቦች ደግሞ ውሸታሞች ናቸው። እናንተ ናችሁ ከእኔ ጀርባ ስታሴሩ የነበረው። ግን ደግሞ እናንተ አጥፍታችሁ እስረኛዋ እኔ ነኝ አይደለ? አሁን ይህን ሁሉ የምትኛንን ሰውዬ መርሳት ስለማትች ከልብሽ ካምሮች ስላልወጣ ነው። ግን አይዞሽ፣ ይጠፋል። በደንብ ትረሺዋለሽ። ከዚህ በኋላ ስለ እሱ አታስቢ፣ አትደውይለትም፣ እንዴትም ብለሽ አታስቢ። ይህንን የምነግርሽ አስቤልሽ ነው። እባክሽ ተረጂኝ። የምልሽን የማታደርጊ ከሆነ እዚህ እንዳሰርኩሽ መክረምሽ ነው። ትሰማኛለህ? ስለ እኔ ጤንነት ማሰብ ያንተ ጉዳይ አይደለም። ደግሞ አትልፋ፣ እኔው ራሴ ላይ ቆልፋለሁ። እስኪ እንጠጣ። ሻይሽን አጠጪውም እንዴ ውዴ? አንቺ ቀዘቀዘኩ። አየቴ አልፈልግም፣ አመሰግናለሁ። እንዴት ትፈልጋለች? ወይዘሮ ህክመት ሰደበቻት። ስለዚህ አሁን አዝናለች። ለምንድን ነው እንደዚህ የምታይኝ? ቆይ ለምንድን ነው እናንተ ጣልቃ የምትገቡት? ምን አይነት ጉድ ነው? ሴቭ ላይ እንደዚህ ኑ እንደዛ። ብልጥ ነኝ ብላችሁ ነው የምታስቡት? የሰው ቤተሰብ ጉዳይ ውስጥ ምን አስገባችሁ? እናንተና ማን ናችሁ? እኛ ለማገዝ ብለን ያደረግነው። ሲጀመር እርዱ ብሎ ማን ጠይቋችሁ? እኛ ያደረግነው ደግነት ነው ብለን ስላሰብን ነው ወንድሜ። ቆይ እሺ፣ አንቺ በዚህ ምክንያት ስራሽን እንጀራሽን ታጫለሽ? ሴቪ ላይ የምትንከባከብሽ ይመስልሻል? ምንም አያሳስብሽም አይደል? ምንድን ነበር ያልኳችሁ? እዚህ ቤት ውስጥ የምለውን ነገር ታደርጋላችሁ ብያል ነበር? ማንም ሰው ከኔ ቃል ውጭ እንዳይሆን አላልኩም ነበር? ብለክ ነበር አቶ ጂሃን። እና ታዲያ ለምንድን ነው የምለው የማትሰሙት? አንተ እንዳልክ ነው የሚሆነው አቶ ጂሃን። በአንተ ስር እስካለን ድረስ እና አሁን እኛ የፈለግነውን የምናደርገው እያላችሁ ነው ያላችሁት? ኧረ እንደዛ አይደለም፣ እንደዛ ማለታችን አይደለም። ኤስማ፣ በዚህ ምክንያት አይደለም የማርኳችሁ። ለብዙ ዓመት እየደከማችሁ እዚህ ቤት ኖራችኋል። እሱን አረሰውም። እስከ ዛሬ ድረስ በእናንተ አዝኜ አላውቅም። ግን የማታውቋቸው ብዙ ነገሮች አሉ። ለዛ ብቻ ነው በአሁኑ ይቅር የምላችሁ። ይህንን ነገር ግን ስትደግሙ ማየት አልፈልግም። ሁላችሁንም ለመጨረሻ ጊዜ ነው የማስጠነቅቃችሁ። ከዚህ በኋላ ሴቪሌን ማንም ሰው ያግዛት፣ ማንም ሰው ስልክ እንድትደውል አይስጣት። ያንን የሚያደርግ ሰው ካለ እመኑኝ፣ ለማባረር የሰከንድ ዕድሜ እንኳን አላባክንም። የምለው ገብታችኋል? እሺ አቶ ጂሃን። በሉ መልካም ማዕድ። አቶ ጂሃን፣ አንተ ስማ፣ አንተ ምንድን ነው መሱት? እንደዚህ እንደሆን ካላወቅኩም ነበር። በተናገርኩት ነገር አስፈራራው እንዴ? መስሎት እንድትፈራ ፈልጌ አልነበረ። አይ እኔ አንተ ጥሩ ሰው ትመስሎኝ ነበር።
እኔ ሁልጊዜ ስላንተ ሳስብ መጥፎ ሰዎችን የምታሸንፍ ሰው ነበር የሚመስለኝ። ደግ ትመስለኝ ነበር። አሸንፋቸዋለሁ፣ አታስብ እሺ። ሁሉንም አሸንፋቸዋለሁ። ራስህን ታሸንፋለህ? ምን? ለምንድን ነው እንደዚህ ሆንከው? ቆይ ወንድሜ ጂሃን፣ እኔ የድሮውን ጂሃን ነው የምፈልገው። እሱን ነው የምወደው። አቤት ወንድሜ ሴፊ። ሴቪ ላይ ካጎስ፣ ስማ አንተ ሰውዬ። ምንድን ነው ነገሩ? ስማ፣ እኔ በጣም እየጨነቀኝ ነው። ይሄ ልጅ እኮ ለብዙ ሰዓታት ተኝቶ ነበረ። መቼ ነው የሚነቀው? መድኃኒት ሰጥቼው ነው። ለዛ ነው ሰዎች ሲተኙ ነው የሚድኑት። እንዲድን ደግሞ መተኛት አለበት። ከዛ ቶሎ ይድናል። እሺ፣ አመሰግናለሁ። ሴቪ ላይ እያለ ነው። ተመልከት። የሞት አፋፍ ላይ ሆነ አሁንም ስለ ሴቭ ላይ ነው የምታስበው? እሺ፣ በቃ ጥሩ። እሺ፣ ሴቭ ላይ ደህና ነች። እሺ፣ ምንም አታስብ። እሺ ወንድሜ። አንተም ምንም አትሆንም። እናንተ ሁለታችሁ አብራችሁ ትሆናላችሁ። ደስተኛ ትሆናላችሁ። እርስ በርስ ትዋደዳላችሁ። ያንተ ሰርግ ላይ በደንብ እንደምጨፍር እንድታውቅ ፈልጋለሁ። ይኸውልህ ጉልበቶቼ በቃ እስከሚሉኝ ድረስ ዘልዬ ነው የምጨፍረው። እሺ፣ እሱን ደግሞ በደንብ ታይዋለህ። እየተከታተልኩ ነው አቶ ጂሃን። እዚሁ ነው ያለው። እሺ፣ እንደዛ ከሆነ ነገሩ የግድ መፍጠን አለበት። ይኸውልህ ነውም በእኔ ሰዎች በደንብ አድርጌን ያስደበደብኩት። ምንም አልማሩትም ነው የምልህ። እንዳይሞት እንዳይሸራ አድርገው በደንብ ነው የደበደቡት። እናም ሴፊ ከዛ የሆነ ሰው አንድ ሰው እንዲከታተለው ልኬ ነበር፣ ሞቷል አልሞተም የሚለውን ነገር ለማረጋገጥ። ለማንኛውም ኑህ ጠፍቷል፣ አልተገኘም። መሬት የተንጠባጠበ ደም ሲከተሉ 30 ሜትር ያህል ርቀት ሂዶ ከዛ ደግሞ በቦታው ላይ ደሙ ዱካ ጠፋ። ወይም ለእሱ ያዘነለት አንስቶ ወስዶት ይሆናል፣ ወይ ደግሞ እኛ የምንከታተለው ሰው ወስዶት ይሆናል። እንደዛም ይሆናል። ይሆናል። አሁን እንድታደርግ የሚፈልገውን ስማ። ሆስፒታሎች ሄጄ እፈልገዋለሁ። አዎ ትክክል። እዚህ አካባቢ ያሉት ሆስፒታሎችን በሙሉ ሄደህ እንድታይ እፈልጋለሁ። የግልም ሆነ የመንግስት አያገባኝ። ኬሰሪም ያሉትን ተመልከት። አታስብ አቶ ጂሃን፣ አሁኑኑ ሄጄ መፈለግ እጀምራለሁ። አቶ ሳሜትን ሰላም በልልኝ። እሺ፣ አስተላልፍልኝ። ደህና ሁን። ተሳስቻለሁ ብዬ ተስፋ አደርጋለሁ። እንዴት አመሻችሁ? እንዴት አመሸ? እንዴት አመሻችሁ ጓዶች? እናመሰግናለን አለቃ። ተቀመጥ። ምን እግር ጣለ? መልካም ዕድል ተመኘሁላችሁ። ይህ ባታክ ነው አለቃ። ሀሊና አበላሽተናል። አንተ ግን ሰዎች መጉዳት አይሰለችም? መቼም ቢሆን አይሰለችም። አሁን እንድንስማማ እፈልጋለሁ። ጂሃን፣ ሴፊ ጋር ደውለህ ነበር? አልመጣም እንዴ? መጥቷል የሚለውን ብሎ ከዛ ሄደ። ምን ማለት ነው? ለምንድን ነው ያልነገርከኝ? ለምንድን ነው አሁን የምሰማው? አስፈላጊ አልነበረም። ሆስፒታሎች ሂድ አፈላልግና ደውልኝ ብዬ ላኩት እና ሆስፒታሎች ሄዶ እያፈላለገ ነው። እያፈላለገ ነው፣ ግን የእውነት ሆስፒታሎች ሂዶ እየፈለገ መሆኑን እናያለን። ቡንያሚን። አቶ ጂሃን፣ አስቀድሜ እንዴት አመሸ ለማለት ወዳለሁ። አሁን ሻንሳላን ቤት አጠገብ ከሚገኘው ቡና ቤት ፊት ለፊት ነኝ ያለሁት። እዚህ ስፍራ እየተከናወነ ስላለ ጉዳይ በደንብ እንድታይ ስል ቪዲዮውን በጥራት ወደ አንተ እያስተላለፍኩኝ ይገኛለሁ። ጥሩ አድርጋል። ሁኔታው እንዴት ነው? በመጠራጠርህ በጣም ልክ ነበርክ። አሁኑኑ በቀጥታ በካሜራው
ላሳይህ አቶ ጂያን። ካሜራውን ወደ አንተ ላዞረው ነው። አየህ አይደል አቶ ሴፊ፣ በዚህ ሰዓት ቡና ቤት ካርታ የተጫወተ ነው ያለው። ጂሃን ያ ሰፊ አይደለም እንዴ? አቶ ሳሜት እንዴት አመሸ ጌታዬ? ደህና ነህ? አቶ ሳሜት ቡና ቤቱ ፊት ለፊት ነኝ ያለሁት። እሺ ቡንያሚን ዝጋው። አልዘጋውም። ምናልባት አመሰግናለሁ ቢል እንኳ በዚህ ቅዝቃዜ በዚህ ሰዓት እዚህ ድረስ መጣሁኝ። አመሰግናለሁ ቡንያሚን፣ ትልቅ ነገር አድርገሃል ቢለኝ ምን አለበት? በእውነት ይሄ ልክ አይደለም። ይሄ የሚገርም ነው። በየሳምንቱ ገንዘብ ይወስዳል። አሁን ደግሞ ሆስፒታል ነኝ ብሎ እየዋሸ ቡና ቤት ውስጥ ቁማር ይጫወታል። ምንድን ነው ነገሩ? ምንድን ነው ነገሩ? አሁን ደግሞ ማጋር ነው። ቆይ ተረጋጋ። ታያለ በለው። ሁለቱም ካርታዎቸውን ያስቀምጣሉ። በለው። ይገርማል። ሰዓቱ ደረሰ። አቶ ጂያን። ሄሎ፣ አዲስ ያገኘው ነገር አለ? እርጉፕ ካለው የግል ሆስፒታል ውስጥ ነው ያለሁት። እዚህ የለም። ወንድሜ ሴፊ፣ የሆስፒታሉን ነገር ለነገቶ ከዛ መቀጠል ትችላለህ። አሁን የተፈጠረ አዲስ ነገር አለ። ጉዜልባክ ያሉት መጋዘኖችን አወቃቸው። ወደዛ መሄድ ትችላለህ። ጉዜልባክ? አዎ በትክክል ጉዜልባክ። ሰዎች በዛ አልፎ እንደነበር ደርሰንበታል። ስትደርስ ሁሉንም ነገር አስረዳሃለሁ። እሺ፣ እንግዲያውስ አሁን ወደዛ ሄዳለሁ። እሺ፣ በቃ እዛው እንገናኝ። ስማ ጂሃን፣ ይህን ሁኔታ በደንብ ተመልከት። ሆስፒታል ነው ያለሁት ይላል፣ ግን እግሩ ቡና ቤት ይደርሳል። ይሄ ችላ ማለት ብቻ አይደለም። ምን ጉር ነው እንዴ? ቆይ እኔ የምልህ ችላ ማለት ነው ወይስ መካድ ነው? መካድ ነው ያልከው? ምን ማለት ነው? ይህ እኮ በጣም ግልጽ ነው። ሴቪ ላይ ኑህን ለማግኘት ይከብዳታል አይደል? ፖሊሶቹም እሱን እንደዚህ ትንሽ ቦታ ውስጥ ማግኘት ያቅታቸዋል። ይሄ ችላ ማለት ብቻ አይደለም፣ ትልቅ ክህደት ነው። እና ሴፊ የእውነት ከዳን እያልክ ነው ማለት ነው? እንደዛ ነው? አዎ በትክክል አባዬ። አዎ በሚገባ ይሄ ሰውዬ እያታለለን። ስለዚህ ከዚህ በኋላ ማንንም አናምንም። እኛ ደግሞ እሱን አናምንም። እሱ እንዳላመን ነው ማወቅ አለበት። አቶ ጂያን፣ ለብዙ ዓመታት እንጀራዬን ስትበላ ነበር። ለብዙ ዓመታት። ቆይ ለማን ነው የምትሰራው? ንገረኝ። አንደበትህን ብታስተካክል ጥሩ ነው። አሁን ተነስ፣ ተነስ አልኩህ እኮ። በል ንገረኝ፣ ማን ነው ለዚህ ክደት የሚከፍል? ገና አላገኘሁትም አቶ ጂያን። እውነትህን ነው? እያሾፍክብኝ መሆኑ ነው? ኧረ አይደለም፣ እኔ እንደዛ አላደርግም አቶ ጂያን። ይህን በአንተ ቤት ማሾፍህ ነው? እየቀለድክብን መሆኑ ነው? ተናገር። አቶ ሳሜት፣ እኛ የሚደረገው እናደርጋለን። ይኸውልህ ለመጨረሻ ጊዜ ነው የምጠይቅህ፣ ለማን ነው የምትሠራው? ንገረኝ። ለአንተ ነው የምሠራው አቶ ጂያን፣ ለአንተ ነው የምሠራው። አይ ይህ ሰውዬ እየገባው አይደለም። ቡንያሚን፣ ጠበቃ አድርገህ ሠረው። ገመዱን አንጣው። ሁላችሁም ሻንሳላኖች እንደምን አመሻችሁ። እየፈለጋችሁኝ እንደነበረ ሰማሁ። ወንድም ታሲ፣ ምን የምታደርገው እዚህ? ምን ታደርጋለህ? ምንም እያደረግኩ አይደለም ጃሃኑዴ፣ ሰው ለመውሰድ ነው የመጣሁት። ሴፊ ና ወደዚህ ወንድሜ። ቴልቹክ፣ እስኪ ለወንድም ሴፊ ውሃ ስጠው። ለአንተ ነው የሚሠራው? እናንተ አገኛችሁት።
እኔ አላልኩትም ነበር። ታሲን፣ ለምንድን ነው እንደዚህ ያደረግከው? ከኑህና ከሜሌክ በስተጀርባ ማን እንደነበረ ማወቅ ፈልጋችሁ ነበር አይደል? አንተ ነበርክ አይደል ታሲን? አዎ እኔ ነበርኩ። ሰርፕራይዝ! አላወቃችሁኝም ነበር አይደል? ቆይ ላስረዳችሁ። በካፓዶሺያ ውስጥ በጣም ክብረ ቢስ ከነበሩት ሰዎች ቀንደኛ በሚባሉት በሙዛፈር ሻንሳላም ቤተሰብ ሴተኛ ዳሪ ተብላ ከነበረችው ሴት የተወለድኩት እኔ የሃቫ ልጅ ነኝ። ያመጣሁላችሁን የቤተሰብ ፎቶ አስታውሳችሁት አይደል? እዛ ፎቶ ላይ ከጀርባው የምትታየዋ ሴት ቤታችሁን ስታጸዳና ስታስተናግዳችሁ የነበረችዋ ሴት የሃቫ ልጅ ነኝ። ታሲን የኒሸርሊ እኔ ነኝ። አንተ? አዎ እኔ ዲቃላው ታሲን። በልጅነት ዕድሜ ላይ ሁላችሁም የከዳችሁኝ ታሲን ነኝ። ሁላችሁም የደበደባችሁኝ፣ እናንተ መሃል ቦታ ያልተሰጠኝ ታሲን የኒሸርሊ ነኝ። ሳሜት፣ ኤውልህ አንተና ሕክመት ልክ እንደዛ እንደ ቆሻሻው አባታችሁ እናንተም ቆሻሻ ሰዎች ናችሁ። ልክ እንደ አባታችሁ ሁላችሁም ልባችሁ ጥቁር ነው። አንተም ሆንክ ሕክመት ሁላችሁም ክፉ ሰዎች ናችሁ። ክፉዎች ናችሁ፣ በጣም አረመኔዎች። ከኑ በስተጀርባ ያለው ሰው አንተ ነህ አይደል? አንተ ነህ ድብቁ ጠላታችን። አዎ አዎ አዎ። እኔ በውስጥ ያለው ጠላት ነኝ፣ ግን ደግሞ አጋሮች ነን። ሳሜት እንደዚህ አታድርግ። ይኸውላችሁ ሰዎች፣ በአጋጣሚ እንኳን ከእነዚህ ሽጉጦች ጥይት የሚወጣ ከሆነ ሁላችሁም ትልቅ ችግር ውስጥ ትገባላችሁ። ስማ፣ እኔን አያስችለኝም። ስለዚህ ሽጉጦቹን ዝቅ ማድረግ ነው የሚያዋጣው። ሁሉም ሰው ወደ ቤቱ በሰላም ቢሄድ ይሻላል። ዝቅ አድርገው አባዬ፣ ዝቅ አድርገው። ታሲን፣ ገና አልጨረስንም። እሺ? አዎ አውቃለሁ። ጃሃን አላለቀም፣ ገና ነው። ድጋሜ እስከምንገናኝ ቸኩያለሁ። ምንም አልገባኝም። ይህ ሰውዬ ለምንድን ነው እንደዚህ የተናደደብን? ለምንድን ነው የተበሳጨው? እንደዚህ የተቃረንን ለምንድን ነው? እኛን እንደዚህ መቃረን ያስፈለገበት ምክንያት ምንድን ነው? ንገረኝ አባዬ። እኔ እኮ ምንም አልገባኝም። አያቴንስ መሳደብ ያስፈልገው ለምን? ምክንያቱም አያትህ እናቱን ስላባረራት ነው ጂሃን። ለዛ ነው እንዳረገዘች ደረስንበትና አያትህ ከቤት አባረራት። ይሄ የተከበረ ሰው ቤት ነው። ስለዚህ እንዳንቺ አይነት ሴት እዚህ ቤት ቦታ የለውም ብሎ ከቤት አባረራት። በጊዜው 4-5 ዓመቴ ነበር። ስለ ጉዳዩ ያን ያህል ብዙም አላስታውስም ነበር። ታዲያ ስሟን አጠፋው እንዴ? ቆይ አባቱ የማይታወቅ ልጅ የእኛ ዓለም ውስጥ ማስገባት ማለት ስም ማጥፋት ነው? ሁሉንም ነገር በግልጽ ተናግረዋል። እና ያቺ ሴት ታሲንን አርግዛ ነበር እንዴ? እኔ በምን አውቃለሁ ልጄ። እኛ ራሱ ዲቃላው ታሲን እንለው ነበር፣ እንመታው ነበር፣ ድንጋይ እንወረውርበት ነበር። ሲጀምር ያኔ እኮ ልጆች ነበር። ግን እኮ ልጅ እያለህ ብዙ የሌለ ነገር ታደርጋለህ፣ ታውራለህ አይደለም እንዴ? ለመሆኑ የሰውዬ ምን ያህል ቂም ቢይዝ ነው ሁሉ ነገር የሚያደርገው? አባዬ ምን ያህል እኛ እንደሚጠላን አስበዋል? ስለዚህ ልክ ነበር ነው ማለት ነው። እኔ ግን አንድ ያልገባኝ ነገር እንዳለ ታውቃለህ። ጌታው ታሲን እንዴት ነው እንደዚህ ሀብታም የሆነው? ከየት ነው ይህንን ሁሉ ሀብት ሰብስቦ ቤታችን ውስጥ ቀስ ብሎ እንደዚህ በቀላሉ ሰተት ብሎ የገባው? አላውቅም። አሁን ማረጋገጥ ያለብኝ ይህንን ነው። ምንድን ነው ሁሉ አቧራ? በል ተመለስ።
አቶ ጃን የሚያስፈልግ ነገር ካለ እኔ አለሁኝ፣ ቤት ነኝ። ግን የምትፈልገኝ ከሆነ ሆቴል መምጣት እችላለሁ። ምን ችግር የለውም። አያስፈልግም። አንተ እዚሁ ጀናን፣ አባቴን ጥሩ እየጠበቅኩት ነው። አሁኑኑ እጠራዋለሁ። እሺ እሺ። አቶ ሳሜት። እሺ፣ አመሰግናለሁ። ለጃሃንም ይህንኑ ነግሬዋለሁ። አስፈላጊ ከሆነ ወደ ሆቴሉ መምጣት እችላለሁ። ተጠንቀቁ። ምንድን ነው የምናደርገው አሁን ጂያን? የሚደረገው እናደርጋለን። ታሲንም ሆነ ተባባሪዎችን በሙሉ እናሸንፋቸዋለን። የሥራ አጋራችን ያደረግነው ሰው ቤታችን ውስጥ የጋበዝነው ሰው ለካ አንደኛ ጠላታችን ሆኖ ተገኘ። የሆነ ነገሩ ልክ እንዳልሆነ አውቄ ነበር፣ ተጠራጥሬ ነበር። መቼም ቢሆን እሱን ላምነው አልችልም ብዬ ነበር። ግን ገንዘቡን ይዞ ሲመጣ በአንዴ ነው የወሰድነው። ምክንያቱም ግን ያስፈልገን ስለነበር ምንም ሌላ አማራጭ አልነበረን። ይህንን አውቄ ነበር፣ እሱም አውቆ ነበር። ግን ቀስ ብሎ ነው የገባው። ከዛ ስለኑ ሰማና እዚህ ድረስ ይዟቸው መጣ። ስማ ስምሩ፣ ግን በጣም ነው ያበሳጨችኝ ጂያን። አየህ፣ ታውቃለህ፣ ብዙውን ኃጢአቷን በሙሉ አልነገረችኝም ነበር። ከዛም ብዙ ዓመታት አለፉ። እነዛም ልጆች መጡ፣ እናታቸውን አገኙ። እንደዛም ሆኖ ግን አልነገረችኝም። ቢያንስ በሰዓቱ ብትነግረኝ ኖሮ መጠንቀቅ እንችል ነበር። እንጠነቀቅ ነበር። ቢያንስ እኔም ፍቅር አይዘኝም ነበር።